በጣም ሁሉንም ነገር ተቋቁሜ ነው። በዚህ ልጅቱ ታለቅስብኛለች፣ በዚህ ደግሞ እሱን በቃ ምን ብዬ ልንገር ማለት በጣም አይዞሽ ልጅ አባት ነው። በቆንጅነቱ ያው አግብቼዋለሁ። አሁን ግን ይሄ አደጋ ሲደርስበት አልለየውም ብዬ ያው እናት የለውም እህት የለውም ወንድም የለውም ከጎኑ እንዴት ብዬ ጥዬው እሄዳለሁ? እንዴት ብዬ ልጅ አባት ነው ብዬ እያስታመምኩት ነው ያለችው እሷ ብቻ ነው። አሁን ያለችው ሰዎች እሷ አንተን ካለ ያው ቁጭ ብዬ ነው መቀረው እንጂ ምንም ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንደውም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እንግዲህ ዛሬም እንደባለፈው አይነት ቪዲዮ ነው ይዤላችሁ የመጣሁት። የዛሬው ግን በጣም ለየት የሚያደርገው ነገር በጣም የሚያሳዝን ነገር ነው። እንግዲህ የወንድማችን እንደምትመለከቱት ያው አንድ እጁ የለም፣ አንድ እጁ እንደምትመለከቱት የለም። ሁለተኛው እጁ ደግሞ እንደምታዩት ምንም የሚሰራው ነገር የለም። እግሩም ይሄ እንደገና ደግሞ ያው እንደ እጁ ነው፣ ምንም የሚሰራው ነገር የለም። በጣም የሚያሳዝን ቪዲዮ ነው ይዤላችሁ የመጣሁት። አስቀድሜ ልንገራችሁ ብዬ ነው፣ ብዙዎቻችሁ ቪዲዮ ጀምራችሁ ሳትጨርሱ ስለምትወጡ ብዬ ነው። ይሄን ቪዲዮ እንግዲህ ሁላችሁም የምትመለከቱት በሙሉ ሸር አድርጉት፣ በተለያየ ሶሻል ሚዲያ ላይ ለሁሉም ኢትዮጵያኖች እንዲደርስ አድርጉልኝ። ላይክም አድርጉት። የምትችሉ ደግሞ ያው እንደተለመደው ከኮሜንት ስር ላይ አካውንታቸውን አስቀምጥላችኋለሁ። የቻላችሁትን 15 እንድትረዷቸው ስል በአክብሮት ጠይቃለሁ። እስኪ በመጀመሪያ ለባለቤቱ እድል እንስጥ። እንግዲህ ከመጀመሪያው ጀምሮ ምን እንደተፈጠረ የምትነግራችሁ ይሆናል። እስኪ ድምጽሽን ከፍ አድርጊና በምን ጉዳይ እንደዚህ እንደሆነ ከመጀመሪያው ጀምረሽ እስካሁን አላችሁበት ድረስ ከዚህስ የሚቀጥለው ምን ከህዝቡ እንደምትፈልጊ በደንብ አድርገሽ ሳትፈሪ አብራርተሽ ንገሪያችሁ። እሺ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እህት ወንድሞቼ እንደምን አላችሁ? ደህና ናችሁ ወይ? ይሄው የምታዩት ከጣገቤ ያለው ባለቤቴ ነው። በጥልቁ አደጋ ነበረ የደረሰበትና አሁን ሁለተኛ አመቱን ጨርሶ ሶስተኛ አመቱን ይዟል። ይህች ልጅ ይዤ ነው እሱን ማስጠቀመው የማጎርሰው። 2 አመት ጨርሰን 3ኛ አመት ይዘናል። መቼም ወገን ለወገኑ ደራሽ ነውና እባካችሁ ድረሱልኝ ነው የምለው። አሁን ደሴ ሄዶ ነበር፣ ወደ አዲስ አበባ ሄዶ ይታከም ስላሉ ተባበሩን። እዚህ በላይ መቼም ወገን መቼም ለወገኑ ደራሽ ነውና ይሄ የምሰራው ሰው እንደዚህ ብዬ ይህች ልጅ እዚህ እሱን ማስታመው እኔ ነኝ። ድረሱልኝ ባካችሁ እያልኩ ጠይቃለሁ። አመሰግናለሁ። እስኪ አንድ ግልጽ ብታረግላቸው ነገር መጀመሪያ እንግዲህ እንደዚህ ከሆነ ስንት አመቱ? 2ኛ አመቱን ጨርሶ 3ኛ አመቱን ይዟል። ይሄን የሆነበት ምክንያት መጀመሪያ የደረሰበት ምክንያት ምንድነው? እስኪ ግልጽ ለማድረግ የጥልቁ አደጋ ነው የደረሰበት። ያው ከሰው ጋር ተጋይቶ ነበርና በጥልቁ ይሄኛውን እጁን ሲቆምጠው ያው ይሄኛውን አሁን ቆርሶ መብላት አይችልም፣ ውሃ መጠጣት አይችልም፣ ሽንት ቤትም መጠቀም አይችልም። በቃ በዚያው ባደጋው የጥልቁ አደጋ ነው የደረሰበት። ይሄ ቆይ ግን እጁ ሲቆረጥ ማለት ጀምሮ ነው የተወው ወይንስ በአንድ ጊዜ ቆርጦ ነው የጣለው? በአንድ ጊዜ ነው ቆርጦ የጣለው። በአንድ ጊዜ ከመሬት እንደወደቀ እሱ ጭንቅላቱን ሲመታው መሬት ሲወድቅ ይሄኛውን ብጥስ አድርጎ ጣለው። ከዛ ደስ ሄዶ ያው ተሐከመ። ይሄኛው ግን ሊቆርስም ሊበላም አልቻለም። በአንድ ጊዜ ነው የቆረጠው። በአንድ ጊዜ ነው የተቆረጠው። ሐኪም አይደለም የቆረጠው። ይሄን ውድ ተመልካቾች እንግዲህ እየሰማችሁ ነው ያላችሁት። ይሄ በሌላ ኬስ ሳይሆን በምንም ነገር ሳይሆን የግል ጠብ ነው። እንግዲህ ያው ጸብ ማንኛውም ሰው ይጣላል። እንዳላ ፍቃድ ሆኖ እንግዲህ ሲጣሉ ቅንጭላቱን በጥልቆ ሲመታው ሲወድቅ የእጁ ድንጋይ ላይ ነበር ያረፈውና ከድንጋው ጋር አጣብቆ በአንድ ጊዜ ነው በጥስ አድርጎ የጣለው እጁን ማለት ነው። እጁን በአንድ ጊዜ ነው የበጠሰው። ሐኪም አይደለም የበጠሰው፣ ምንም ነገር ሆኖ አይደለም፣ በጥልቆ ብቻ ነው የተበጠሰው። ከዛ ሐኪም ደሴ ሄዶ ያለምንም ልባት በራሱ ወጭ ሄዶ ታክሞ አሁን ላይ 2 አመቱን ጨርሶ ወደ 3 አመት እየገባ ነው እያለች ነው ባለቤቱ። እንግዲህ እስካሁን ድረስ አሁን ችግሩ ምንድን መሰላችሁ? የእጁ ተቆርጦ ድኗል አሁን ላይ ማለት ነው። ግን በዛ ኬዝ የኛው እጁ ምንም የሚሰራው ነገር የለም። ይሄ ወንድማችን አንድ ስራ አይሰራም፣ ምግብ አይበላም፣ ሽንት ቤት እንኳን አይጠቀምም። እንግዲህ ሚስቱ ነች እንደምትመለከቷት ቁጭ ብላ ያው እንግዲህ አላህ ፍቃድ ስለሆነ ተሸከማ ሁሉንም ነገር መቼም እንደዚህ ሆኖ ጥለዋት ትሄድ። በዚህ አጋጣሚ ሚስቱን ሳላደንቃት አላልፍም።
ብዙ መከራ እየደረሰባቸው ጥለው እየሄዱ ለቤተሰቦቻቸው ሰጥተው እፎይታ እየኖሩ ነው ያሉት በአሁን ሰዓት ማለት ነው። እና እንደምትመለከቷት እስከ መጨረሻው ድረስ ከሱ ጋር ሆና ባንድ ሆና ሽንት ቤት እያጸዳዳች ልጇንም ይዛ ልጅቱንም ባሏንም በዚህ መልኩ ነው እንግዲህ ይዛ ያለችው። ልጅቷን ሳላደንቃት አላልፍም። የኢትዮጵያ ሕዝብ ይህንን የምታው እንደው ለሴት ናችሁና ለሴቷ ስትሉ በዚህ መልኩ ባሏን አልከዲያም ብላ ይዛ መቀመጧ ራሱ ወላሂ እኔ በጣም ነው ጀግና ናት። ሳላደንቃት አላልፍም። በዚህ ልክ ሴት ልጅ ባሁኑ ሰዓት ብዙ እያዩ በሚሄዱበት ጊዜ እንደዚህ ሆኖ ባሏ አብራ በመኖሯ ብቻ ነው ራሱ አድናቂዋ ነኝ። አላህ ይገድፍሽ፣ ኸይረ ነገር አላህ ያንጣልሽ። እስኪ ወንድማችን በስተመጨረሻ የምትለው ነገር ካለ ስለሚስትም የምትናገረው ነገር ካለ ብዙ ጉዳት ደርሶብሃል፣ ወደ ትልቅ ሐኪም ቤት እንድትሄድ እዛ ብትሄድ ትድናለህ ብለዋል። አንድ እንጂ እስኪ እንደው ብዙ የሚያውቁህም ሰዎች አሉ። በፊት ጤናማ ሆነ በምትኖርበት ጊዜ በተለይ መሀል አምባ ላይ ምናምን ብዙ የሚያውቅህ ሊኖር ይችላልና እስኪ በደንብ አድርገህ በቃ ያለህበትን ሁኔታ እንደው ስለሚስም እስኪ ያለውን ፍቅርህን ምናምን እሷን እንግዲህ አላህ ያቆይልኝ። መቼም ዝሮ ዝሮ እንግዲህ እሷን አላህ መቼም ጀዛዋን ይክፈላት። እስካሁን ድረስ ያው 3 ዓመት ነው እንግዲህ 3ኛ ዓመት ነው ይያለሁ። አልሐምዱሊላህ መቼም እስካሁን ድረስ አልከፋኝም። ብቻ ግን አሁን የምላቸው ነገር 10ም 5ም ብላችሁ በውጭም በአገር ቤት ያላችሁ ሰዎች እጅን እንዲመልሱልኝ ማጸናለሁ። እስኪ አሁን እህታችን እንግዲህ የምትየው ነገር በስተመጨረሻ ያው እንግዲህ የሆነበትን ሁላ ተናገርሽ፣ እየኖርሽበት ያለውን ሁኔታ ተናገርሽ። በጣም ጀግና ነሽ ከምልሽ በላይ ብዙ ለብዙ ሴቶች ተምሳሌት ነሽና በጣም ጀግንነትሽን ሳላደንቅ አላልፍምና አሁን ላይ እስኪ በውጭ ሀገር ያሉ እህት ወንድሞቻችን ምን እንዲረዱሽ ነው የምትፈልጊው? ምን እንዲያደርጉልሽ ትፈልጊያለሽ? ወደፊት እስኪ ያለው ነገር በደንብ አድርገሽ ንገሪያቸው፣ አታልቅሽ። እኔ ማለቴ መቼም ያው የልጅ አባት ነው በቆንጅነቱ ያው አግብቼዋለሁ። አሁን ግን ይሄ አደጋ ሲደርስበት አልለየውም ብዬ ያው እናት የለውም እህት የለውም ወንድም የለውም ከጎኑ እንዴት ብዬ ጥዬው እሄዳለሁ? እንዴት ብዬ ልጅ አባት ነው ብዬ እያስታመምኩት ነው። ነገ ዛሬ ጥሩ ነገር ይመጣል። ነገ እሱም ድኖ የሚያስታውስበት ቀን ይመጣል። ማለቴ ዱንያ ነው ይሄ ነገር ጥዬው በሄድ ብዬ በቃ እንትን እላለሁና አሁን ግን በቃ ውስጤን ያመኛል። ሕክምና ቤትም የሚሄድበት የለውም። በጣም ሁሉንም ነገር ተቋቁሜ ነው። በዚህ ልጅቱ ታለቅስብኛለች፣ በዚህ ደግሞ እሱን በቃ ምን ብዬ ልንገር ማለት በጣም አይዞሽ ችግር የለውም። አሁን ላይ የኢትዮጵያ ሕዝብ ሙሉ እያየሽ ነው ያንቺን ጀግንነት ብዙ ሰው እንደሚያበረታ ባለሙሉ ተስፋ እና በጣም ውስጡን ያብላላል። በቃ የሆነ ነገር እንኳን ብናገረው በቃ ውስጡን ይከፋዋል። ስለዚህ ነገ ምን የምሆነውን ነገር አላውቅም ብዬ በቃ ዱንያ ነው ብዬ እያስታመምኩት ነው። ስለዚህ ወደዚህ የመጣሁት እንትን ሕክምና አዲስ አበባ ሄዶ ቢረዱት ነገ ይችን እጁን መልሶ በቃ እዛ በኋላ ብዬ ነው የመጣሁት ወደዚህ ማለት ነው። እንግዲህ ውድ ተመልካቾቼ እህታችን እያለች ያለችው በፊት በቁንጅናው ጊዜ ወድጄው አፍቅሮ የነበር የተጋባ ነው። ነገር ግን አላህ የፈቀደው ነገር ሆነና በመሃል ይሄ ነገር ተፈጠረ። አሁን ላይ እጁም አንደኛውም የተረፈው እጁም አይሰራም፣ የኛውም እጁም ተቆርጧል፣ እግሩም አይሰራም። ነገር ግን ምንም ነገር አልሰራም ብዬ ጥየው አልሄድኩም። የልጅ አባት ነው። ስለዚህ እናንተ 15 አድርጉና አዋጡና አሳክሙልኝ። ቢያንስ አንድ እጅ እንኳን ይስራ፣ አንድ እጁን እንኳን አትርፉልኝ ነው እያለች ያለችው። በጣም ያሳዝናል። ብዙዎቻችሁ ትምህርት ትማራላችሁ እዚህ ላይ። ሁላችሁም ኮሜንትስ ላይ በሚቀመጠው አካውንት እየገባችሁ የቻላችሁትን 10ም 5ም እያስገባችሁ በዛውም ቁጥራቸውን ማስቀምጥላችኋለሁ። ያሉበትን ሁኔታ እየደወላችሁ መጠየቅ ትችላላችሁ። እንደው አደራ የምላችሁ ነገር ይሄን ቪዲዮ በሁሉም ሶሻል ሚዲያ አሰረጫጩት፣ እንዲሁም ግሩፕ ባለበት አካባቢ ብታባዙት በጣም ጥሩ ነው። የሀገሮቻችን ልጆች ናቸው። በሰሜን ወሎ መሀል አምባ ከምትባል አካባቢ ነው የሚገኙት። እንግዲህ እየደወላችሁ ጠይቋቸው። በጣም ነው የምታሳዝነው። በዚህ ልክ ልጇንም ባሏንም እያሳደገች ነው ማለት ትችላላችሁ። ስለዚህ በጣም የምታሳዝን እህታችን ናት። ለእህታችን ስትሉ ማድረግ ያለባችሁን አድርጉላት ነው የምለው። እንደ ሁላችሁም ይሄን ቪዲዮ እንዳታልፉት። በስተመጨረሻ እስኪ የምትለው ነገር ካለ በላቸውና እንሰናበት።
እስከ መጨረሻ መሆን ነገር መቼም እንግዲህ አላህ ሁላቸውንም አላህ የጀዛቸውን ይክፈላቸው። አላህ እንግዲህ እሷንም አላህ ያቆይልኝ። ምንም ነገር የለኝም። አሁን በሷ ላይ ነው ያለው። የሚጠይቅ ቤተሰብ አለ ከሷ ውጭ ከጎንህ ይሆናል? ማንም የለም። እሷ ብቻ ያለች ከጎንህ ያለች እሷ ብቻ ነው። ከጎንህ ያለች እሷ ብቻ ነው። እሷ አንተን ካለ ያው ቁጭ ብዬ ነው የምቀረው እንጂ ምንም ነገር የለኝም። ሁሉም ነገር ይስተካከላል ኢንሻአላህ። ልጃችሁንም አላህ ያሳድግላችሁ። አንተንም ወደ አፍያ ብዙ ማህበረሰብ ነው የሚከተላችሁ። የሀገራችሁ ልጆች አሉ በውጭ ሀገር ላይ። ሁሉም ሰው ተረባርቦ አንደኛው እጅህን ያሳክሙሃል። ባለሙሉ ተስፋ ነኝ። አብሽር፣ አይዟችሁ።